ከሀራምቤ ሬዲዮ 98.7 የዕለተ ረቡዕ ነሐሴ 20 ቀን 2018 ዓ.ም የሰዓቱን ዜናዎቻችን ይዘን ቀርበናል። ዜናዎቹን አይንሸት ሙልጌታ አስደምጣችኋለሁ። ዋናዎቹን በማስቀደም እጀምራለሁ። አብራችሁን ቆዩ። ነጻነትና እኩልነት ፓርቲ የሀገራዊ ምክክሩ ስኬት የሚረጋገጠው የቀረቡት ምክረ ሀሳቦች ወደ ተግባር ሲቀየሩ እንደሆነ ስለማሳወቁ፣ ኢትዮጵያውያን ላኪዎች ከ340 ሚሊዮን ዶላር በላይ የሚያስገኙ 33 ስምምነቶችን ስለመፈራረማቸው፣ ከአፍሪቃ በዛምቢያ የፍርድ ቤቶች መዘጋት በምርጫ ውጤት ይግባኝ ላይ ስጋት ፈጥረዋል ስለመባሉ፣ ከዓለም አቀፍ ቻይና በኢራን ላይ የአሜሪካን የኢኮኖሚ ጫና ስለመቃወሟ። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። ነጻነትና እኩልነት ፓርቲ የሀገራዊ ምክክሩ ስኬት የሚረጋገጠው የቀረቡት ምክረ ሀሳቦች ወደ ተግባር ሲቀየሩ እንደሆነ አስታወቀ። ነጻነትና እኩልነት ፓርቲ ሀገራዊ ምክክሩ የሀሳብ ልዩነቶችን በውይይትና በድርድር ለመፍታት የሚያስችል ተጨባጭ ልምድ መፍጠሩን ገልጾ የምክክሩ ስኬት የሚረጋገጠው የቀረቡት ምክረ ሀሳቦች ወደ ተግባር ሲቀየሩ እንደሆነ አስገንዝበዋል። ፓርቲው በተለይም የሀገራዊ ምክክሩ ምክረ ሀሳቦች በተገቢውና በፍጥነት እንዲተገበሩ የሀገራዊ ምክክር ኮሚሽን፣ የሕዝብ ተወካዮች ምክር ቤትና ሌሎች የሚመለከታቸው የመንግስት አካላት የሚጠበቅባቸውን እንዲያደርጉም ጥሪ አቅርቧል። ነጻነትና እኩልነት ፓርቲ ከዝግጅቱ ምዕራፍ ጀምሮ በምክክሩ ሂደት ላደረጉት አስተዋጽኦ ለሁሉም ምስጋና አቅርቦ ስምምነት የተደረሰባቸው ምክረ ሀሳቦች እስኪተገበሩ ድረስ ከሌሎች ባለድርሻ አካላት ጋር በትብብር ለመስራት ዝግጁ ነኝ ብሏል። በምክክሩ የምርጫ ስርዓት፣ የፌዴራል ስርዓት፣ የመንግስት አወቃቀር፣ የሰብአዊ መብቶች፣ የሰላም ግንባታ፣ የመሬትና የተፈጥሮ ሀብት አጠቃቀም፣ የሽግግር ፍትህና ሌሎች ቁልፍ ሀገራዊ ጉዳዮች ላይ ምክረ ሀሳቦች መቅረባቸውን ፓርቲው ጠቁሟል። የኢትዮጵያ ሀገራዊ ምክክር ጉባኤ ከአንድ ወር በላይ በርካታ አጀንዳዎችን በመወያየት ነሐሴ 16 ቀን 2018 ዓ.ም መጠናቀቁ ይታወቃል። ኢትዮጵያውያን ላኪዎች ከ340 ሚሊዮን ዶላር በላይ የሚያስገኙ 33 ስምምነቶችን ፈረሙ። በግብርና በማዕድንና በጨርቃ ጨርቅ ዘርፍ የተሰማሩ የኢትዮጵያ ላኪዎች ከቻይና አስመጪዎች ጋር ከ340 ሚሊዮን ዶላር በላይ ገቢ ያስገኛሉ የተባሉ 33 የንግድ ኮንትራቶችን መፈራረማቸው ተገልጿል። ስምምነቶቹ የተፈረሙት የኢትዮጵያ የውጭ ንግድን ለማሳደግና የኢትዮጵያ ምርቶችን ወደ ቻይና ገበያ በበለጠ ለማስገባት በተዘጋጀ የንግድ ትስስር መድረክ ላይ ነው። መድረኩ በንግድና ቀጠናዊ ትስስር ሚኒስቴር ከቻይና ኤምባሲ ጋር በመተባበር የተዘጋጀ ሲሆን የቻይና አስመጪዎችና የኢትዮጵያ ላኪዎች ተሳትፈዋል። በመድረኩ የተገኙት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ኢትዮጵያ የውጭ ንግዷን ለማሳደግ የገበያ ማፈላለግና የምርት ማስተዋወቅ ስራዎችን ስታከናውን መቆየቷን ገልጸዋል። እንደ ሚኒስትሩ ገለጻ የ33ቱ ኮንትራቶች መፈረም ኢትዮጵያ ወደ ቻይና ግዙፍ የሸቀጥ ገበያ የምታደርገውን የመግባት ጥረት የሚያጠናክር እርምጃ መሆኑን ገልጸዋል። ስምምነቱ ቻይና ከአፍሪቃ ሀገራት ጋር ከያዘችው የዜሮ ታሪፍ ፖሊሲ ጋር የተያያዘ መሆኑም ተገልጿል። የቻይና ንግድ ሚኒስቴር የውጭ ጉዳይ መምሪያ ምክትል ዋና ዳይሬክተር ቻንግሁይ በበኩላቸው ስምምነቶቹ የገበያ መረጃንና የአቅርቦት ሰንሰለቶችን ለማገናኘት እንደሚያግዙ ገልጸዋል። እንዲሁም ከተለያዩ ሀገራት ወደ ቻይና የሚላኩ ጥራት ያላቸው ምርቶች ለቻይና ሸማቾች በቀላሉ እንዲደርሱ እንደሚያግዙና ለንግድ ድርጅቶችም ተጨባጭ የገበያ እድል እንደሚፈጥሩ ተናግረዋል። ዘገባው የሪፖርተር ነው። በሁለት ዓመታት ውስጥ ብቻ 522 የመብራት ምሰሶዎች በትራፊክ አደጋ ተጎዱ። በአዲስ አበባ ባለፉት 2 የበጀት ዓመታት 522 የመብራት ምሰሶዎች በትራፊክ አደጋ ከጥቅም ውጪ መሆናቸው ወይም ከባድ ጉዳት እንደደረሰባቸው ተገልጿል። ይህ የተገለጸው በከተማዋ የመብራት መሰረተ ልማት ላይ የሚደርሰውን ስርቆትና የተሽከርካሪ አደጋን ለመከላከል በተዘጋጀ የባለድርሻ አካላት የምክክር መድረክ ላይ ነው። በመድረኩ የቀረበው ዳሰሳዊ ጽሑፍ እንደሚያመላክተው በ2017 እና በ2018 በጀት ዓመት 248
ነባር የመብራት ምሰሶዎች በአደጋ ተጎድተዋል። በተመሳሳይ ወቅት በኮሪደርና በወንዝ ዳርቻ ልማቶች በከፍተኛ ወጪ የተገነቡ 274 አዳዲስ ምሰሶዎች በተሽከርካሪ አደጋ ጉዳት ደርሶባቸዋል። በመሆኑም በሁለት ዓመታት ውስጥ ብቻ 522 የመብራት ምሰሶዎች ለአደጋ ተጋልጠዋል። ከትራፊክ አደጋው በተጨማሪ በከተማዋ የመብራት መሰረተ ልማቶች ላይ የሚፈጸመው ስርቆትም እየተባባሰ ስለመምጣቱ ባለስልጣኑ ገልጿል። ስርቆቱ የመብራት አገልግሎት መቆራረጥን ከማስከተል ባለፈ የጸጥታ ስጋትና ከፍተኛ የኢኮኖሚ ኪሳራ እያስከተለ ስለመሆኑም ተመላክቷል። በመድረኩ ችግሩን ለመቀነስ የመንግስት ተቋማትና ህብረተሰቡ በቅንጅት መስራት እንደሚገባም ተጠቁሟል። የባለድርሻ አካላት ምክክሩ የተዘጋጀው በአዲስ አበባ መብራት አገልግሎት አስተዳደር ባለስልጣንና በከተማ አስተዳደሩ ዋና ስራ አስኪያጅ ጽህፈት ቤት ትብብር መሆኑም ተገልጿል። በዛምቢያ የፍርድ ቤቶች መዘጋት በምርጫ ውጤት ይግባኝ ላይ ስጋት ፈጠረ። በዛምቢያ በቅርቡ በተካሄደው ፕሬዝዳንታዊ ምርጫ ውጤት ላይ አቤቱታ ለማቅረብ የተቀመጠው የጊዜ ገደብ እየተቃረበ ባለበት ወቅት በዋና ከተማዋ ሉሳካና በሌሎች የሀገሪቱ ክፍሎች በርካታ ፍርድ ቤቶች መዘጋታቸው ተገልጿል። በአንዳንድ ፍርድ ቤቶችም ባለጉዳዮችና ጠበቆች ወደ ግቢው እንዳይገቡ ፖሊሶች በመቆም እንደከለከሉም ተዘግቧል። የተቃዋሚ እጩ ብራያን ሙንዱቢሌ ምርጫው 38 በመቶ ድምጽ በማግኘት ሁለተኛ መውጣታቸው ከተገለጸ በኋላ በምርጫው ወቅት የተዛቡ ሁኔታዎች ነበሩ በሚል ውጤቱን እንደሚቃወሙ ተናግረዋል። ፕሬዝዳንት ሃካይንዴ ሂቺሌማ በበኩላቸው 60 በመቶ ድምጽ በማግኘት ለሁለተኛ ጊዜ ማሸነፋቸው ተገልጿል። በድህረ ምርጫው ወቅት የፖለቲካ ውጥረቱ ከፍ ብሎ መቀጠሉም ተመላክቷል። ታዋቂ የተቃዋሚ ፓርቲ አባል በጥይት መገደላቸውና ሌሎች የተቃዋሚ አባላት መታሰራቸውም የተዘገበ ሲሆን ሙንዱቢሌም በደህንነታቸው ስጋት ምክንያት ተደብቀው እንደሚገኙም ተነግሯል። አፍሪቃ በጤናው መስክ በራሷ አቅም ልትቆም ይገባል ተባለ። በዓለም አቀፍ ደረጃ የጤና ዘርፍ የገንዘብ ድጋፍ እየቀነሰ በመጣበትና የጤና ተግዳሮቶች እየበረከቱ ባሉበት በዚህ ወቅት አፍሪቃ በጤናው መስክ በራሷ አቅም ላይ መተማመን እንደሚገባት የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም አሳስበዋል። የድርጅቱ ዋና ዳይሬክተር የአፍሪካ የጤና መሪዎች የውጭ ድጋፍን ብቻ ሳይጠብቁ የአህጉሩን የውስጥ አቅምና ሀብት በማሰባሰብ ዘላቂ የጤና ስርዓት መገንባት እንደሚገባቸው ገልጸዋል። ዶክተር ቴድሮስ እንደገለጹት የአፍሪቃ መንግስት ባለፈው ዓመት ለውጭ ዕዳ ክፍያ 163 ቢሊዮን ዶላር አውጥቷል። ይህም በአህጉሩ ከግማሽ በላይ የሚሆኑ ሀገራት ለጤና አገልግሎት ከሚያወጡት ይልቅ ለዕዳ ወለድ ክፍያ የበለጠ ገንዘብ እንዲያወጡ ማድረጉንም አስታውቀዋል። በመሆኑም የአፍሪቃ የጤና ዘርፉን ለማጠናከር የውስጥ ሀብቷን በበለጠ ማሰባሰብና በውጭ ድጋፍ ላይ ያለውን ጥገኝነት መቀነስ እንደሚገባትም የዓለም ጤና ድርጅቱ ኃላፊ አሳስበዋል። ቻይና በኢራን ላይ የአሜሪካን የኢኮኖሚ ጫና ተቃወመች። ቻይና ከኢራን ጋር ባላት የንግድ ግንኙነት ሳቢያ የአሜሪካ ማዕቀብ ቢጣልባትም የምጣኔ ሀብት ጥቅሟንና መብቷን እንደምትከላከል አስታውቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን ቤጂንግ አንድ ወገናዊና ህገወጥ ማዕቀቦችን በተደጋጋሚ እንደተቃወመች ገልጸው የአሜሪካን እርምጃ በቅርበት እየተከታተለች ለጥቅሟና ለመብቷ መከበር አስፈላጊውን እርምጃ እንደምትወስድም ተናግረዋል። ቃል አቀባዩ ቻይና ከኢራን ጋር የምታደርገው ትብብር በዓለም አቀፍ የህግ ማዕቀፍ ውስጥ የሚካሄድ በመሆኑ የውጭ ጣልቃ ገብነትን እንደማትቀበልም አስገንዝበዋል። ይህ የቻይና አቋም የተገለጸው የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት በኢራን ላይ ከዚህ ቀደም ከታዩት የከፋ ያሉትን የምጣኔ ሀብት ጫና ለመፍጠር የያዙትን እቅድ ይፋ ካደረጉ በኋላም ነው። አሜሪካ ከኢራን ጋር የንግድና የገንዘብ ግንኙነት የሚያደርጉ ተቋማትን፣ ባንኮችንና ሀገራት ላይ ማዕቀብ እንደምትጥል ማስጠንቀቋም ተገልጿል። በተለይም ኢራን የምታመርተውን ነዳጅ በብዛት የምትገዛው ቻይና ከዚህ የአሜሪካ ጫና ተጠቃሚ ወይም ተጎጂ ሊሆኑ ከሚችሉ ዋና ወገኖች መካከል ትገኛለች። የአሜሪካ ባለስልጣናትም ማዕቀቡን በመጣስ ከኢራን ጋር የንግድና የገንዘብ ልውውጥ የሚያደርጉ ወገኖች ከዶላር ግብይት ሊገለሉና ከፍተኛ የምጣኔ ሀብት ጫና ሊገጥማቸው እንደሚችልም ማስጠንቀቃቸው ተዘግቧል። አድማጮች ከሀራምቤ ሬዲዮ 98.7 ለሰዓቱ ያጠናቀርናቸው ዜናዎቻችን የእስካሁኖቹ ነበሩ። ዋና ዋናዎቹን
በማስታወስ አበቃለሁ። ነጻነትና እኩልነት ፓርቲ የሀገራዊ ምክክሩ ስኬት የሚረጋገጠው የቀረቡት ምክረ ሀሳቦች ወደ ተግባር ሲቀየሩ እንደሆነ ስለማሳወቁ፣ ኢትዮጵያውያን ላኪዎች ከ340 ሚሊዮን ዶላር በላይ የሚያስገኙ 33 ስምምነቶችን ስለመፈራረማቸው፣ ከሀገር ቤት በዛምቢያ የፍርድ ቤቶች መዘጋት በምርጫ ውጤት ይግባኝ ላይ ስጋት ፈጥረዋል ስለመባሉ፣ ከአፍሪቃ ቻይና በኢራን ላይ የአሜሪካን የኢኮኖሚ ጫና ስለመቃወሟ፣ ከዓለም አቀፍ ለሰዓቱ የያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።